በዚህ ቪዲዮ የምንመለከተው የቃላት ምስረታ ነው። ከየ እስከ ጀ ያለው ፊደላትን በመጠቀም መጀመሪያው የ ነው። የ ዋይ ኢ ነው የሚወክለው በእንግሊዘኛው። በየም ጻፈው የኔ ዋይ ኢ ኤን አይ ኢ ይሆናል ማለት ነው። የኔ የሚለው በእንግሊዘኛ ሲጻፍ። ሁለተኛው ዩ ነው። ዩ ዋይ ዩ ነው የሚወክለው እንግሊዘኛው። ዋይ ዩ ይሆናል እንግሊዘኛው ሲጻፍ ማለት ነው። በዚህኛው የሚመሰረተው ቃል ዩኤል ወይም ደግሞ ኢዩኤል የሚለው ነው። ዩ ዋይ ዩ አይ ኢ ኤል ይሆናል ማለት። ሶስተኛ ይ ነው። ይ ዋይ አይ ነው። ዋይ አይ ለምሳሌ ዩዋ ዋይ አይ ደብሊው ኤ ይሆናል ዩዋ የሚለውን ሲጻፍ ማለት ነው። አራተኛ ያ ነው። ያ ከሆነ ዋይ ኤ ነው። ዋይ ኤ ይሆናል። ለምሳሌ ያሬድ ዋይ ኤ አር አይ ኢ ዲ ይሆናል ያሬድ የሚለውን በእንግሊዝኛ ሲጻፍ። አምስተኛው የ ነው። የሚለው ዋይ አይ ኢ ይሆናል ማለት ነው። በአምስተኛ የሚመሰረተው ዮሚ ዋይ አይ ኢ ኤም አይ ይሆናል ማለት ነው። ዮሚ የሚለው እንግሊዝኛ ሲጻፍ። ስድስተኛ ይ ነው። ይ ከሆነ ዋይ ብቻ ነው የሚሆነው። ለምሳሌ ይሁኔ ዋይ ኤች ዩ ኔ ስለሆነ ኤን አይ ኢ ይሆናል ማለት ነው። ዮ ሰባተኛ ነው። ሰባተኛ ደግሞ ዋይ ኦ ነው የሚወስደው ማለት ነው። ዋይ ኦ ሰባተኛ ዋይ ኦ ይሆናል ማለት ነው። በዮ የሚመሰረተው ቃል ዮዲት ዋይ ኦ ዲ አይ ቲ ይሆናል ማለት ነው። ዮዲት። እነዚህ ከየ እስከ ዮ ያሉት ናቸው። የመጀመሪያውና አምስተኛው አንድ አይነት ድምጸት አላቸው። ሶስተኛውና ስድስተኛው ደግሞ አንድ አይነት ድምጸት አለ። ለምሳሌ የ ስንል አንደኛ ነው። የ ስንል ደግሞ አምስተኛ ነው። ይ ስንል ስድስተኛ ነው። ይ ስንል ደግሞ ሶስተኛ ነው ማለት ነው። ተመሳሳይ ድምጸት ያላቸው ፊደላት አለውት ማለት ነው። ይህንን ፊደል የሚቀጥለው ደ ነው የምናገኘው። ደ ዲኢ ነው የሚወክለው። ዲኢ እንዳጠቃላይ ደ ስንል ዲ ነው እንዲመጣ የሚገባው። የመጀመሪያ ደወል ነው። ዲኢ ደብሊው ኢ ኤል ይሆናል ማለት ነው። ደወል የሚለው። ሁለተኛው ዱ ነው። ዲዩ ይሆናል። ዲዩ ለምሳሌ ዱባ ዲዩ ቢኤ ይሆናል ማለት ነው። ዱባ የሚለውን በእንግሊዘኛ ሲጻፍ ማለት ነው። ሶስተኛ ዲ ነው። ዲአይ ይሆናል። ሶስተኛ ዲአይ ለምሳሌ ዲሽ ዲአይ ኤስኤች ይሆናል ማለት ነው በእንግሊዘኛው ሲጻፍ ዲሽ የሚለው። አራተኛው ዳ ነው። ዳ ዲኤ ነው። ዲኤ በዚህኛው ዳዊት ዲኤ ደብሊው አይ ቲ ይሆናል። ዳዊት ብቻ አይደለም ሌላም አለ ማለት ነው። እሺ አምስተኛው ዴ ነው። ዲአይኢ ይሆናል ማለት ነው። ለምሳሌ ዴክ ዲአይኢ ኬ ይሆናል ማለት ነው። ዴክ የሚለው ሲጻፍ። ስድስተኛ ድ ነው። ዲ ብቻውን አናባቢ ስለሌለው ማለት ነው። ስድስተኞች አናባቢ የላቸውም። ለምሳሌ ድመት ዲኤምኢ ቲ ይሆናል ማለት ነው። ድመት የሚለው በእንግሊዝኛ ሲጻፍ። ሰባተኛው ዶ ነው። ዲኦ ነው። አናባቢው ኦ ነው የሚሆነው ማለት ነው። እሺ በዚህኛው የሚመሰረተው ቃል ዶሮ ነው። ዲኦ አርኦ ይሆናል ማለት ነው። ዶሮ የሚለው በእንግሊዝኛ ሲጻፍ። ዱ ዲ አራተኛ ዳ አምስተኛ ዴ ስድስተኛ ድ ሰባተኛ ዶ ይሆናል ማለት ነው። ሰባተኛ ሲጻፍ። እነዚህ መጀመሪያም በቪዲዮ ሰርተናቸዋል። አሁን የሚቀጥለው ደግሞ ጄ ነው። ጄ በእንግሊዝኛ ሲጻፍ ጄኢ ነው። ጄኢ ለምሳሌ ጀበና ጄኢ ቢኢ ኤንኤ ይሆናል ጀበና የሚለው። ሁለተኛው ጁ ነው። ጁ ደግሞ ጄዩ ነው። ዩ ለሁለተኛ ለምሳሌ ጄዩኤስ ይሆናል ጁስ። ጂ ነው። ጄአይ ይሆናል ማለት ነው። ጄአይ ሶስተኛ ሲሆን አይ ስለሆነ የሚያስከትለው ጄአይ። ለምሳሌ ጂ ፊደል የእንግሊዝኛ ፊደሏ ጄአይ ይሆናል ማለት ነው። አራተኛ ጃ ነው። ለምሳሌ ጃኬት ጄኤ ነው የሚወስደው። ጄኤ ኬ ስለሆነ ኬአይኢ ቲ ይሆናል ጃኬት። አምስተኛ ጄ ማለት ጄአይኢ ማለት ነው። ለምሳሌ ጄት ጄአይኢ ቲ ይሆናል። ስድስተኛው ጂ ነው። ጄ ብቻ ይሆናል ማለት ነው። ለምሳሌ ጂፕ ጄ ቢ ይሆናል ማለት ነው። ጄ ቢ ይሆናል።
ሰባተኛው ጆ ነው። ጆ ጄኦ ነው። ጄኦ ለምሳሌ ጆሮ ጄኦ አርኦ ይሆናል ማለት ነው። ጆሮ ጄ የመጀመሪያውና ጄ የሚለው አምስተኛውን ተመሳሳይ ድምጸት አላቸው። ጂ ሶስተኛውና ጂ ስድስተኛው ተመሳሳይ የሆነ ድምጸት አላቸው። በምኑ በአማርኛው ስንጠራቸው ማለት ነው። በትርጉም ይለያያሉ፣ በጽሁፍም ይለያያሉ። በድምጸት ግን አንድ አይነት ናቸው ማለት ነው። እነዚህ አሁን ደግሞ የምናገኘው የንባብ መልመጃ ወይ ነው ሪዲንግ ፕራክቲስ ነው። እንጽፋለን የሶስቱም ቃላት ከዛ እናነባቸዋለን ማለት ነው። ለምሳሌ እንጀምር። የኛ ዋይ ኢ ኤን ጂ ኤ ወይም ደግሞ ኤን ዋይ ኤ ይሆናል ማለት። ሁለተኛ ዩኤል ዋይ ዩ አይ ኢ ኤል። ሶስተኛ ዩዋ ዋይ አይ ደብሊው ኤ። አራተኛ ያንተ ዋይ ኤ ኤን ቲ ኢ ያንተ። አምስተኛ ዮላ ዋይ አይ ኢ ኤል ኤ። ስድስተኛ ይሁን ዋይ ኤች ዩ ኤን። ሰባተኛ ዮናስ ዋይ ኦ ኤን ኤ ኤስ ዮናስ የሚለው ማለት ነው። በደ የሚመሰረቱ ደግሞ የመጀመሪያው ደወለ ዲኢ ደብሊው ኢ ኤል ኢ ደወለ። ሁለተኛ በዱ ዱር ዲዩ አር። ሶስተኛ ዲሽ ዲአይ ኤስ ኤች። አራተኛ ዳ ላይ የሚመሰረተው ቃል ዳዊት ዲኤ ደብሊው አይ ቲ ዳዊት። አምስተኛ ዴክ ዲአይ ኢ ኬ። ስድስተኛ ድስት ዲኤስ ቲ። ሰባተኛ ዶማ ዲኦ ኤምኤ ዶማ። በጀ የሚመሰረቱ ቃላት የመጀመሪያው ጀመረ ጄኢ ኤምኢ አርኢ። ሁለተኛው ጁምአ ጄዩ ኤም ኤ። ሶስተኛ ጂንስ ጄአይ ኤንኤስ። አራተኛ ጃኬት ጄኤ ኬአይ ኢቲ። አምስተኛ ጄት ጄአይ ቲ። ስድስተኛ ጂፕ ጄቢ። ሰባተኛ ጆሮ ጄኦ አርኦ ጆሮ የሚለው ማለት ነው። የሚቀጥለው ምን እንሄዳለን? አረፍተ ነገሮችን ለምሳሌ ደበበ እና ዱባለ ዲሽ ተከሉ። ደበበ እና ዱባለ ዲሽ ተከሉ እንላለን። አለ ደበበ ከሚለው ዱባለ ከሚለው አለ ዲሽ ከሚለው አለ ማለት ነው። በእነዚህ ሶስቱ የደ ፊደላትን ተጠቅመን ቃላቶችን መሰረትን። ቃላቶቹ ተገጣጥመው ደግሞ አረፍተ ነገር መሰረቱ። ሁለተኛው አረፍተ ነገር ዳንሳ ዴክ ጠገነ። ዳንሳ ዴክ ጠገነ። ዳንሳ ምን ዴክ ጠገነ። ዳንሳ ምን ጠገናል? ዴክ። ዳንሳ በሚለው ዳ አለ፣ ዴክ በሚለው ዴ አለ። ሶስተኛው አረፍተ ነገር ድመቱ ዶሮዋን አባረረ። ድመቱ ዶሮዋን አባረረ። የሚለው ድመቱ ከሚለው አለ። የሚለው ደግሞ ዶሮዋን ከሚለው አለ ማለት ነው። የሚቀጥለው በጀ የሚመሰረቱ አረፍተ ነገሮች ናቸው። ለምሳሌ ጀማል ወደ ጁባ ሄደ። ጀማል ወደ ጁባ ሄደ። ጀማል በሚለው ጀ አለ፣ ጁባ በሚለው ጁ አለ። ጀማል ወደ ጁባ ሄደ እንላለን። ሌላኛው አረፍተ ነገር ሁለተኛው ማለት ነው ጂንስ ጃኬቱ ጄት ውስጥ ነበረ። ጂንስ ጃኬቱ ጄት ውስጥ ነበረ። ጂንስ ጃኬቱ ጄት ውስጥ ነበረ። ጂ የሚለው ጂንስ ላይ የሚለው አለ። ጃ የሚለው ጃኬቱ የሚለው አለ። ጄ የሚለው ጄት የሚለው ውስጥ አለ ማለት ነው። የሚቀጥለው ጅቡ ጆሮውን ተቆረጠ። ጅቡ ጆሮውን ተቆረጠ። ጂ የሚለው ጅቡ የሚለው ጋር አለ። ጆ የሚለው ደግሞ ጆሮውን ከሚለው ጋር አለ ማለት ነው።
ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን።